በዚሁ መርሃ ግብር በቦንጋ ከተማ በሚገኘው የወጣቶች ሰብዕና ማዕከል የበጎ ፈቃደኞችና የአካባቢው ማህበረሰብ በተሳተፉበት ሰፊ የጽዳት ዘመቻ ተካሂዷል። የቦንጋ ከተማ አስተዳደር ሴቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ እታለም ከበደ እንደገለጹት ከሰላም ሚኒስቴር ጋር በተደረገው ቅንጅት 90 ያህል ሴቶችና ወጣቶች ተመልምለው የተለያዩ የማህበረሰብ አገልግሎቶችን እያከናወኑ ይገኛል። በዛሬው ዕለት የተካሄደው የወጣቶች ሰብዕና ማዕከል የጽዳት ዘመቻም በትውልድ ግንባታ ስራ ውስጥ ትልቅ ፋይዳ ያለው መሆኑን ጠቁሟል። የክረምት በጎ የወጣቶችን አገልግሎትን አስመልክቶ በዋናነት እንደ ከተማ የለየናቸው ወጣቶች አሉ። እነዚህ ልጆች ያው ግንባር ቀደሞች ናቸው። ከስራቸው ወይም ከጀርባቸው ብዙ በጎ ፈቃደኞችን እንዲያሳትፉም ጭምር ነው ዋናው አላማውና ዛሬ ላይ ከስምሪት ከ14ቱ ስምሪት መስኩ አንዱ የትውልድ ግንባታ የሚል ስምሪት መስክ አለን። በዛ ስር ውስጥ ደግሞ የወጣቶች ስብዕና ማዕከልን ማጠናከር በሚል ነው ዛሬ ዘመቻውን የሰራ ነው። በቀጣይም መሰል ተግባራት ተጠናክረው እንደሚቀጥሉ በመግለጽ ሌሎች ወጣቶችና የማህበረሰብ ክፍሎች በተግባራቱ እንዲሳተፉ ጥሪን አቅርበዋል። ወደ 14000 በላይ ለየን ያልናቸው በጎ ፈቃደኞች ወጣቶች ብቻ ሳይሆኑ ከተማ ውስጥ ያሉ ሁሉም ማህበረሰብ አካልን ያቀፈ ነውና ስለዚህ ወጣቶች ሲባል ወጣቶች ብቻ እንዳይደለ ያው ሰው እንዲረዳና ባለበት ቦታ እኛ በርግጥ በየቀጠናው እቅድ አውርደናል። ህዝቦችን ንቅናቄ አድርገን ወደ ተግባር ገብተናል። ስለዚህ ሁሉም በየቀጠናው በየቀበሌው በየመንደሩ ወጥተው እነዚህን ስራዎች በጋራ እንዲሰሩ ጥሪ አስተላልፋለሁ። በተመሳሳይ የከተማ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ ኃላፊ ወይዘሪት ፍረ ህይወት አሸብር ከሰላም ሚኒስቴርና ከከተማ ወጣቶች ጋር በመተባበር በሚከናወነው የክረምት በጎ ፈቃድ አገልግሎት የሴቶች ተሳትፎ ተጠናክሮ የቀጠለበት ነው ብለዋል። በእነዚህ ስራዎች ከጽዳቱ አንስቶ ሴቶች በነቂስ ወጥተው እየሰሩ ነው። በችግኝ ተከላውም እንደዛው ባለፈው ባከናወነው መርሃ ግብር ላይ የማህጸን ጫፍ ካንሰር ምርመራው ላይ ሴቶች ናቸው ሴት በጎ ፈቃደኞች ናቸው በነቂስ ወጥተው ቅስቀሳውን ሲያደርጉ የነበሩት እናቶች እንዲመረመሩና ዛሬም እንደሚታየው ያው ሴት በጎ ፈቃደኞች ናቸው በነቂስ ወጥተው ጽዳቱን ከወጣቶች ጋር በመሆን ያከናወኑት። ከዚህ በኋላ የሚኖሩ ተግባራት ላይ ሴቶች በነቂስ ወጥተው እንደሚሳተፉ ነው። የሚከናወኑ የልማትና የበጎ አድራጎት ስራዎች ተጠናክሮ እንደሚቀጥሉም አረጋግጠዋል። እንደ ከተማ አስተዳደር 14 የስምሪት መስኮች ናቸው ያሉት። ከነዛ ስምሪት መስኮች መካከል በጽዳት፣ በአካባቢ ጥበቃ ላይ ችግኝ ተከላ እና የደም መለገስ እና ብዙ ተግባራትን ከኛ ጋር ሆነው እየከወኑ ነው ያሉት። በቀጣይ ብዙ ስራዎችን አቅደናል። በአረንጓዴ አሻራ መርሃ ግብር የችግኝ ተከላ ይኖረናል በቀጣይ ሳምንት። ከመንገድ ትራንስፖርት ጋር በመሆን ደግሞ መንገዶች ላይ ዜብራ ቀለሞችን የመቀባት እና ለእግረኞች ደግሞ የግንዛቤ ማስጨበጫ ትምህርቶችን ከነዚህ በጎ ፈቃደኛ ልጆች ጋር በመሆን ነው የምንሰራውና ብዙ ስራዎችን አቅደናል። በጽዳት ዘመቻው ላይ የተሳተፉ የአካባቢው ወጣቶች በበኩላቸው በክረምቱ የበጎ ፈቃድ ስራዎች ላይ መሳተፋቸው ከፍተኛ የህሊና እርካታ እንዳጎናጸፋቸው ገልጸዋል። በጎነት ለራስ ነው። በጎ ስሰራ ለራሴ የሚሰጠው እርካታ አለ። ከማንም ያለምንም ክፍያም ሆነ ለምሳሌ አሁን አረጋውያንን ስንረዳ አባቶችም ሆነ እናቶች የሚሰጡት ምርቃት ራሱ ለኔ በጣም ትልቅ ነገር አለው። ሰርተን ካሳየን ደግሞ እውነተኛ ስራ የተሰራ መሆኑን ካዩ ሰዎች መጥተው ሊሰሩ ይችላሉ። ደስ ብሏቸው ለሀገር ጥቅም ነው ብለን ካስተማርናቸውና ሰርተን እኛ እውነተኛ ነገር ካሳየናቸው ፍራማ ነገር ካሳየናቸው የማይመጡ ሰዎች የሉምና ያን ሰርቶ ማሳየት ያስፈልጋል።